አመሰግናለሁ። ስሜ ዳጋቶ ኩምቤ ይባላል። የወላይታ ዞን ዋና አስተዳዳሪ ነኝ። በዛሬው ቀን የወላይታ ዞን ምክር ቤት አራተኛ ዙር ሰባተኛ የስራ ዘመን ሁለተኛ አስቸኳይ ጉባኤ በማድረግ የወላይታ ብሔር ክልል የመሆን ጥያቄ የደረሰበት ደረጃ ገምግሞ ቀጣይ ውሳኔዎቹን አስተላልፏል። እንደሚታወቀው የወላይታ ዞን ምክር ቤት የወላይታ ብሔር በክልል መደራጀት አለበት የሚል ውሳኔ ከወሰነበት ቆይቷል። ታኅሳስ 10 2011 ዓመተ ምህረት ይህን ጥያቄ ወስኖ ወደ ክልል ምክር ቤት መላኩ ይታወሳል። ክልል ምክር ቤት ይሄን ጥያቄ በወቅቱ ባለመወሰኑ የተነሳ የተለያዩ ሰላማዊ ትግል ሲያደርግ ቆይቷል። ከዛ መካከል አንዱ 2011 ግንቦት 9 ላይ የተደረገውን ሰላማዊ ሰልፍ ማንሳት ይቻላል። በዛ ሰልፍ ከሁሉም አካባቢዎች የተውጣጡ የብሔሩ ተወላጆች አደባባይ ወጥቶ ይሄ ጥያቄ በጊዜ መመለስ እንዳለበትና ይሄ ጥያቄ ደግሞ ህገ መንግስቱ በሚፈቅደው መሰረት መመለስ እንዳለበት ለመንግስት ጥሪ ማቅረቡ ይታወቃል። ከዛ በኋላ የክልል መንግስትም የተለያዩ ጥናቶችን አድርጎ በጥናት መልሳለሁ ብሎ የተለያዩ ምክረ ሀሳብ አቅርቧል። የቀረቡ ምክረ ሀሳቦች የህዝቡን ጥያቄ ህዝቡ በጠየቀው መሰረት የሚመልስ ባለመሆኑ የተነሳ በተለያዩ መድረኮች ጥያቄ ስናቀርብ ቆይተናል። ያኔ የቀረበው ምክረ ሀሳብም ውድቅ ሆኖ የፌደራል መንግስት ምላሽ እንዲሰጥ ክልል መንግስት ባደረገው ጥሪ መሰረት የፌዴሪ ጠቅላይ ሚኒስተር ክቡር ዶክተር አብይ አህመድ የዚህን ህዝብ ጥያቄ እስከዚህ ድረስ በመምጣት ህዝብን አወያይቷል። ከዚህ በተጨማሪ በተለያዩ ጊዜያት ከዚህ ህዝብ የተውጣጡ ተወካዮቹን ጠርቶ አወያይቷል። በዚህ ሂደትም ክቡር ጠቅላይ ሚኒስተር የዚህ ህዝብ ጥያቄ ለመመለስ ያደረጉትን ጥረት በወላይታ ህዝብ ስም ለማመስገን ፈልጋለሁ። ዞሮ ዞሮ ግን ይሄ ጥያቄ ህዝቡ በጠየቀው መነሻ ህገ መንግስታዊ ሂደት ተከትሎ ፈጥኖ ምላሽ ባለመሰጠቱ የተነሳ የተለያዩ ቅሬታዎች ከህዝቡ ሲቀርብ ቆይቷል። ያንን መነሻ በማድረግ ዛሬ የተሰበሰበው አስቸኳይ ምክር ቤት አጠቃላይ ሂደቱ የተመራበት አግባብ ገምግሞ ቀጣይ አቅጣጫ አስቀምጧል። ከዚህ ጋር ተያይዞ ዛሬ የነበረው አስቸኳይ ምክር ቤት 7 የሚሆኑ መሰረታዊ ውሳኔዎችን አስተላልፏል። አንደኛው ውሳኔ የወላይታ ህዝብ ጥያቄ በክልል የመደራጀት ጥያቄ ነው። ይሄ ደግሞ በኢፌዴሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 መሰረት በአግባቡ ተቀምጧል። በዛው መሰረት የተቀመጡ መስፈርቶቹን አሟልቷል። ስለሆነም የህዝቡ ጥያቄ ግልጽና ግልጽ ነው። ህዝቡ የጠየቀው ወላይታ ብሔራዊ ክልላዊ መንግስት መጠሪያው በዚህ ልክ የሚጠራውን የስራ ቋንቋ ወላይትኛ የሆነውን ዋና መቀመጫ ወላይታ ሶዶ የሆነውን ክልል ለመመስረት ነው የጠየቀውና ከዚህ ውጭ ያሉ አማራጮች ህዝቡ ያልጠየቀው ስለሆነ ተቀባይነት እንደማይኖረው ዛሬ ምክር ቤት ወስኗል። ሌላው ይሄ ጥያቄ እንግዲህ ብዙ አመታትን ያስቆጠረ ጥያቄ ነው። በእኛ ምክር ቤትም ፎርማሊ ከተወሰነ ከ1 አመት በላይ አስቆጥሯል። ስለሆነም ይሄ ጥያቄ እንግዲህ ብዙ ሰው ብዙ ዋጋ ከፍሏል። እኛም እንደ ዞን አስተዳደር ሙሉ ጊዜያችንና ጉልበታችን ለልማት ስራ ማዋል መቻል ነበረብን። ለልማት ስራ ሊውል የሚችለውን ጊዜ በልቶብናልና ይሄ ጥያቄ ከዚህ በላይ ጊዜ ማስቆጠር የለበትም። ይሄ ብቻ ሳይሆን ይሄ ጥያቄ በጊዜ ባለመመለሱ የተነሳ ትልቅ ቁጣ አለ በወጣቱ ዘንድ በህዝብ ዘንድ። ስለዚህ ዛሬ ይሄን ሁኔታ የወላይታ ዞን ምክር ቤት በአግባቡ ገምግሞ ይሄ ጥያቄ ጊዜ ሳይሰጥ መንግስት
ህገ መንግስቱ በሚፈቅደው መነሻ መመለስ እንዳለበት የውሳኔ ሐሳብ አስተላልፏል። ይሄ ሳይሆን ሲቀር ሊከሰቱ የሚችሉ ከኛ ቁጥጥርም ውጭ ሊሆኑ የሚችሉ የጸጥታ ስጋቶች አሉ። ይሄን ሂደት መንግስት ቀድሞ በመገንዘብ ኃላፊነት ወስዶ ይሄን ፓርት እኛን ማገዝ እንዳለበት ምክር ቤቱ መክሯል። ሌላው ዛሬ በምክር ቤት የተወሰነው ሶስተኛ ሐሳብ የኛ የወላይታ ብሔር ተወላጅ የሆኑ የደቡብ ክልል ምክር ቤት አባላት መልቀቂያ ባለፈው ሳምንት በተሰበሰበው አስቸኳይ ጉባኤ ላይ አልተገኙም። የምክር ቤት አባላት ቅሬታ የነበረው እነሱ የነበሩበት የደቡብ ክልል ምክር ቤት በተደጋጋሚ ከዚህ አካባቢ የሚነሳውን የህዝብ ጥያቄ በዚህ ምክር ቤት በሙሉ ድምጽ በሁሉም ቀበሌያት ደግሞ በዛው ልክ ህዝቡ ተወያይቶ የላከውን ጥያቄ መመልከት አልቻለም። የኛ የወላይታ ብሔር ተወላጅ የሆኑ የክልል ምክር ቤት አባላት በምክር ቤት ስብሰባም ላይ በመገኘት ጥያቄውን በተደጋጋሚ አንስቷል። ነገር ግን ምክር ቤት የምክር ቤት አባላት የወላይታ ተወላጆች ያነሱትን ጥያቄ ወይም ይሄ የክልል ጥያቄ በአጀንዳነት እንዲቀርብ እና ምክር ቤቱ መክሮ ለቀጣይ ሂደት ተላልፍ የቀረበውን ጥያቄ በተደጋጋሚ በህገ መንግስቱ የደቡብ ክልል ምክር ቤት ይህን ጥያቄ መመለስ የሚችለው 1 ዓመት ጊዜ ውስጥ መሆኑን በህገ መንግስት ተቀምጧል። ስለዚህ በ1 ዓመት ጊዜ ውስጥ ባለመመለሱ የተነሳ 2012 ታይሳስ 10 ላይ 1 ዓመት ሞልቷል። ስለዚህ ከክልል ምክር ቤት ይግባኝ ወደ ፌዴሬሽን ምክር ቤት ሄዷል። በዛው ወቅት የኛ ክልል ምክር ቤት አባላት መልቀቂያ ተፈራርሟል። እኛ የወከልነውን ህዝብ ምክር ቤቱ አላከበረም። ስለሆነም እኛ የወከልነውን ህዝብ ምክር ቤቱ አላከበረም። ስለሆነም ቀጣይ ምክር ቤት ላይ የኛ ክልል ጥያቄ አጀንዳ ሆኖ የማይቀርብ ከሆነ ምክር ቤት አንገባም የሚል ውሳኔ ወስኗል። ውሳኔ ከወሰኑት ወራት አልፏል። ምክር ቤት ደግሞ ሲጠራ በአግባቡ እኛ አንመጣም፣ የኛ አጀንዳ አይቀርብም፣ ስለማይቀርብ አንመጣም የሚለውን ቅሬታ አስገብቶ የኛ ምክር ቤት አባላት አልተሳተፉም። ዛሬ የነበረው ውይይት ላይ የወላይታ ዞን ምክር ቤት የወላይታ ብሔር ተወላጅ የሆኑ የክልል ምክር ቤት አባላት የወሰኑትን ውሳኔ ህዝብን ያከበረ ለህዝብ ያላቸውን ውግንና ያሳዩበት ውሳኔ በመሆኑ ይሄን አድንቆ አልፏል። ግን ደግሞ የክልል መንግስት ይሄንን ውሳኔ ተከትሎ ለምንድነው ይሄን ማልቀቂያ ያስገባችሁት ቅሬታችሁስ ምንድነው ብሎ እስካሁን አልጠየቀም። ስለዚህ ይሄ በድጋሚ ክልል መንግስት ለወላይታ ህዝብ ያለውን ንቀት የሚያሳይ ስለሆነ አውግዟል። ስለሆነም የፌደራል መንግስት ጠርቶ ምክር ቤት አባላት መልቀቂያ ያስገቡ የምክር ቤት አባላት ጥያቄያቸው ምን እንደሆነ ጠርቶ እንዲያወያይ ውሳኔ አስተላልፏል። ሌላው እንግዲህ ምክር ቤት የክልል ምክር ቤት አባላት ኦፊሻሊ መልቀቂያ ያስገብቶ ከዛ ወጥቷል። ግን ደግሞ ቀጣይ ምክር ቤት በሚኖረው ስብሰባ ላይ የሚወሰኑ ማንኛውም አይነት ውሳኔዎች የኛ ምክር ቤት አባላት የወላይታ ተወካዮች በሌሉበት ቦታ የሚወሰን ውሳኔ በመሆኑ ወላይታ ላይ ተግባራዊ ከመሆኑ በፊት በወላይታ ዞን ምክር ቤት መጽደቅ እንዳለበት ውሳኔ አስተላልፏል። ስለዚህ የክልል ምክር ቤት የሚወስናቸው ማንኛውም አይነት ውሳኔ በወላይታ ዞን ምክር ቤት ይሁንታ ሳያገኝ መፈጸም እንደሌለበት ግልጽ የሆነ ውሳኔ አስተላልፏል። ይሄ ብቻ አይደለም። ይሄን ውሳኔ በመወሰናቸው የህዝቡን ድምጽ ሰምተው
የህዝቡን ድምጽ በማሰማታቸው የተነሳ በእኛ አባላት ላይ የሚወሰድ ማንኛውም አይነት እርምጃ ተገቢ እንዳልሆነ መደረግም እንደሌለበት ለሚመለከተው አካል ሀሳብ አስተላልፏል። በዚህ መሰረት የኛ ምክር ቤት አባላት የወሰኑት ውሳኔ ተገቢና ትክክለኛ መሆኑ መታወቅ አለበት። የዞን መስተዳደር ምክር ቤት ቢሆን የህዝቡን ጥያቄ በየጊዜው ወደ አመጽ ወደ ነውጥ እንዳይሄድ ሰላማዊ በሆነ መንገድ ይሄን ሂደት ሲመራ የቆየ ስለሆነ የክልል ምክር ቤት ይሄን በአግባቡ መገንዘብ መቻል አለባቸው። የክልል መንግስትም ይሄን በአግባቡ መገንዘብ መቻል አለባቸው። ስለሆነም የወላይታን ጥቅም የሚጎዳ የህዝቦችን የወላይታን ህዝብ አንድነት የሚጎዳ በህዝቦች መካከል መከፋፈልን የሚፈጥር ማንኛውም አይነት የክልል መንግስት ውሳኔ ተግባራዊ መሆን እንደሌለበት ውሳኔ ያስተላልፏል። ሌላው ዛሬ የተነሳው ከጸጥታ ጋር ተያይዞ ያለው ጉዳይ ሌላው ምክር ቤት በስፋት ተወያይቶ ውሳኔ ያስተላለፈበት ሀሳብ ነው። ይሄ ጥያቄ ሰላማዊ በሆነ መንገድ መመራት እንዳለበት የወላይታ ህዝብ ያምናል። ስለሆነም እስካሁን ባለው መንገድ ወጣቱ በጣም እጅግ ጨዋ በሆነ መንገድ ህዝቡ ይህን ጥያቄ ሲጠይቅ ቆይቷል። ስለሆነም የወላይታ ህዝብ ያሳየውን ትዕግስት ምክር ቤቱ በአድናቆት ተመልክቷል። ስለዚህ ይሄ ለቀጣይም በዚህ ልክ መቀጠል እንዳለበት ገምግሟል። ግን ደግሞ የጸጥታ ሂደት የሚመሩ የክልል አመራሮች ላይ እምነት አለመኖራችን እምነት የሌለን መሆናችን ምክር ቤቱ በአግባቡ ገምግሞ ቀጣይ የወላይታ ዞን የጸጥታ ስራ አንደኛ በህዝቡ ሁለተኛ ደግሞ በወላይታ ዞን የተለያዩ መዋቅሮች ባሉ ጸጥታ መዋቅሮች ፖሊስ አለ፣ ሚሊሻ አለ፣ ሌሎች የጸጥታ አጋዥ ኃይሎች አሉ፣ ፍትህ መዋቅር አለ። በእነሱ መፈጸም እንዳለበት ከዚህ በፊት እንደሚደረገው ይሄ አዲስ ውሳኔ አይደለም። ግን ደግሞ ድጋፍ በሚያስፈልግበት ጊዜ የፌደራል ፖሊስና የፌደራል መከላከያ ሰራዊት በፌደራል መዋቅር ላይ እምነቱም ስላለ በእነሱ በኩል ድጋፍ እንዲደረግና በጋራ እንዲፈጸም ስለዚህ የክልል ጸጥታ መዋቅር አለ። ይሄ ክልል ደግሞ አሁን ባለው ተጨባጭ ሁኔታ በኮማንድ ፖስት ያለ ክልል ነው። ይሄ ነው የህዝቡን ሰላም ደህንነት ለማስጠበቅ ከአቅማችን በላይ ነው የሚል ግምገማ እኛ አላቀረብንም። በወቅቱም እኛ በማናውቀው መንገድ ነው የታወጀው። ሲታወጅም ይሄ ጥያቄ ቦልድ ሊዚ አካባቢ ሲነሳ ስለነበረ መሆኑን እንገነዘባለን። ስለዚህ ይሄ ጥያቄ ወዳልተፈለገ አቅጣጫ እንዲሄድና የጸጥታ ኢሹ እንዲሆን ይፈለጋል። ስለዚህ በደቡብ ክልል ልዩ ኃይል አባላት ላይ ጥርጣሬ ስላለን ሳይሆን ያንን የሚመሩ ፖለቲካ አመራሮች ኢንቴንሽኑ እኛ አካባቢ ላይ ያሉ ጥያቄዎችን የሚመለከቱበት መንገድ ትክክል ስላልሆነ የጸጥታ ስራው በዞኑ ጸጥታ ኃይል እና በፌደራል መንግስት ድጋፍ መፈጸም እንዳለበት ምክር ቤቱ ወስኗል። ሌላው ምክር ቤት የወሰነው ጉዳይ ይሄ ጥያቄ እንደሚመለስ እኛ እናምናለን። ህዝቡም በዛው ልክ እየጠበቀ ይገኛል። ይሄ ጥያቄ ህገ መንግስቱን በተከተለ መንገድ በምክር ቤት በሙሉ ድምጽ ተወስኖ የቀረበ ጥያቄ ነው። ይሄን ጥያቄ ክቡር ጠቅላይ ሚኒስትርም እዚህ መጥቶ አወያይቷል። ይሄ ጥያቄ ተገቢ ጥያቄ ነው። ይሄ ጥያቄ በእጃችሁ አለ፣ ተወያዩና ይጠቅማል ያላችሁትን ነገር እኛ እንደ ፌደራል መንግስት እናስፈጽማለን የሚለውን ኮሚትመንት አሳይቷል። ክቡር ጠቅላይ ሚኒስትር ጋር እንግዲህ በማል 80 ኮሚቴዎችም 80 አባላትም ተደራጅቶ ጥናት ሲያደርጉ ነበረ። ተይዞ እንዲወሰን ነው። ስለዚህ ጠቅላይ ሚኒስትር የወላይታን ህዝብ ጥያቄ በህገ መንግስቱ ብሔራዊ ክልላዊ መንግስት እንደሚመልሱ ህዝቡ ሙሉ እምነትም አለ። ይሄን ስንል በምክንያት ነው። እንግዲህ ከዚህ በፊት እንደዚህ አይነት አደረጃጀት ጥያቄ በኢትዮጵያ ማንሳት አይቻልም ነበር።
እንግዲህ ይሄ መብት እንግዲህ በህገ መንግስቱ ተጽፎ እያለ ነው መጠየቅ አልቻልንም ነበረ። ጥያቄውን መጠየቅ የህዝባችን ኮዝ ማንሳት የቻልነው በዚህ በመጣው ለውጥ መነሻ ስለሆነ በለውጡ መንግስት እምነት አለን። ስለሆነም የወላይታ ክልል ጥያቄ ባጠረ ጊዜ ይመለሳል ብለን ተስፋ እናደርጋለን። በዚሁ መሰረት ይሄ ጥያቄ ሲመለስ ቀጥታ በፍጥነት ወደ ስራ ለማግባት የተለያዩ የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮችን ቀድመን ጥናት አድርገን አንዳንድ ዝግጅቶችን ለማድረግ የወላይታን ክልል ምስረታ በኋላ ይህንን ሂደት ተግባራዊ ለማድረግ የሚያግዙ ሰክራቴሪያት ጽህፈት ቤት ራሱን ችሎ እንዲቋቋም ምክር ቤቱ ወስኗል። ይሄ ጽህፈት ቤት የራሱ የሆነ በጀት ያለው በህዝብ የሚደገፍ በመንግስት የሚደገፍ የተለያዩ ስራዎችን በባለቤትነት የሚሰራ ባለቤት መቋቋም ስላለበት በዚህ ልክ ውሳኔ ተላልፏል። ሰባተኛው ነጥብ ምክር ቤት የወሰነው ይሄ ጥያቄ መመራት ያለበት አግባብ ሰላማዊ በሆነ መንገድ ብቻ ነው። ስለዚህ ሁሉም የወላይታ ህዝብ ይሄን ጥያቄ በሚጠይቅበት ጊዜ ከዚህ በፊት እንዳደረገው ሁሉ ሰላማዊ በሆነ መንገድ ብቻ ይሄን ጥያቄ መምራት እንዳለበት፣ ይሄ ጥያቄ መንገድ በመዝጋት የሰው ህይወት በማጥፋት በሰው ንብረትና በሰው አካል ጉዳት በማድረስ የሚመለስ ጥያቄ አይደለም። ስለዚህ ይሄ የመብት ጥያቄ ነው። ይሄ ጥያቄ ሰላማዊ በሆነ መንገድ ብቻ ህገ መንግስቱና ስርዓቱ ባስቀመጠው መንግስት ባስቀመጠው አቅጣጫ ብቻ መመለስ እንዳለበት ውይይት አድርጓል። ይሄ ጥያቄ ወዳልተፈለገ አቅጣጫ እንዲሄድ የሚፈልጉ አካላት የጸጥታ ችግር እዚህ አካባቢ ተፈጥሮ የወላይታ ክልላዊ መንግስት ምስረታ ጥያቄ የጸጥታ ኢሹ እንዲሆን ይፈለጋል። ስለዚህ ህዝቡ ይሄን በአግባቡ ተረድቶ መመከት እንዳለበት፣ ሌላው ዙሪያ ካሉ ህዝቦች ጋር ትስስርን በሚፈጥር መንገድ ወይም ዙሪያ ካሉ ህዝቦች ጋር የወላይታ ህዝብ ዘመናትን ያስቆጠረ አብሮነት እንዳለ ይታወቃል። የወላይታ ህዝብ ደግሞ የትም ዓለም የትም አካባቢ ዞሮ እንደ ቤቱ አምኖ የሚሰራ በኢትዮጵያዊነት ጽኑ እምነት ያለው ህዝብ ነው። ስለዚህ የመዋቅር ጥያቄ መጠየቀ ማለት ዙሪያ ካሉ ህዝቦች ጋር ትስስሩ ይበላሻል ማለት አይደለም። የመዋቅር ጥያቄ ከህዝቦች ትስስር ጋር እንደማይገናኝም በአግባቡ ይረዳል። ይሄ ስለሆነ ዙሪያ ካሉ ህዝቦች ጋር ያለን ትስስር ባጠናከረ መንገድ መሄድ እንዳለበትና አንዳንድ ጸረ ህዝብ የሆኑ አካላት ሰሞኑ ማህበራዊ ሚዲያ የተለያዩ ማህበራዊ ሚዲያ ላይ አንዳንድ ግለሰቦችና አንዳንድ አካላት አንዳንድ ቡድኖች የሚያደርጉት ቅስቀሳ ተገቢ አለመሆኑን ገምግሟል። ይሄ ጥላቻን የሚዘሩ ህዝቦች ዘንድ መቃቃሪን የሚፈጥሩ እንቅስቃሴዎች ሲደረጉ እንደነበረ ምክር ቤቱ ገምግሞ ይሄ መታረም እንዳለበትና የወላይታ ክልል ጥያቄ ከዚህ በፊት እንደመጣው ሁሉ ሰላማዊ በሆነ መንገድ መመራት እንዳለበት ውሳኔ አስተላልፏል። በዚህ አጋጣሚ መላው የወላይታ ህዝብ ይሄን ጥያቄ ሲጠይቅ የነበረበት ወቅት ላይ አንድም የጸጥታ ችግር ሳይኖር በመደማመጥ በውይይት በመግባባት ጥያቄውን የመራበት አግባብ ምክር ቤቱም በአድናቆት ተመልክቷል። እኛም እንደ ዞን መንግስት ለማመስገን እንፈልጋለን። ቀጣይ ጊዜም ሰላማዊ በሆነ መንገድ ብቻ ጥያቄው እንዲሄድ ህዝቡ ትብብር እንዲያደርግ፣ ወጣቱ ትብብር እንዲያደርግ ጥሪዬን ለማስተላለፍ ፈልጋለሁ። አመሰግናለሁ።